አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁ ብያለም ሰላማችሁ ብትተረፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ ውዶችዬ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉኝ ማለት ነው። እና ሰሞኑን ሶሻል ሚዲያ ላይ የሆነ ወንድማችን ሚሱ ዘይት ደፋችበት አሉ ዘይት እኔ ዘይት ብቱት የስንት ዓመት ጠባሳ ማለት ነው። ዘይት ሻይ ተደፍቶብኝ ነው ማለት ነው። የሳውዲ አረቢያ ስጦታ ጠባሳዬ ማለት ነው። እና እኔ የምላችሁ ማለት ነው ምን ያህል ቢበድላት እንዲሁ ምን ያህል ወላሂ ቢበድላሉ ዘይት የደፋችበት ውዶችዬ አስባችሁታል? ችላ በመጨረሻ በቃ ሞላ ገነፈለ ደፋችበት። አለቀ። አላህ ይጠብቅን ከእንደዚህ አይነት ሸይጣን ስራ ነው። ወላሂ አንድ ነገር በቃ ካልሆነ እንዳችሁ መለያየት ካለ እንደዚህ መጥፎ ነገር ማድረግ እንደ ወላሂ አያስፈልግም። ግን ያው ሸይጣን ነው፣ ምንም አታረጉትም። አላህ ከእንደዚህ አይነት ነገር አላህ ይሰውረን። አውዙ ቢላሂ ሸይጣን ረጅም። በጣም ይዘግንናል ወላሂ ነው የምላችሁ። ወላሂ ወላ ቁጥ ወላሂ። እና ለማንኛውም ማለት ነው እንግዲህ አንዳንዶቻችሁ ደግሞ ማለት ነው ለፍርድ ትቅረብልን ምን ያኔ መሰለ አረባከች ምን የመሳሰሉ ቆንጆ ሴቶች እኮ ናቸው ኢትዮጵያ ላይ አሲድ እየተደፋባቸው በባሎቻቸው በፍቅረኞቻቸው ስንት ወላሂ ሕፃን ልጅ እየተደፈረ ብዙ ነገር አለ። እንዴ አሁን ሴት ላይ ሲሆን እንደዚህ የምታቀሳስሩት ወሬኛ ወላሂ እኔ ደግ አደረገች እያልኩ አይደለም፣ ግን ለምን ምን ያህልና ደግሞ ፍርድ ግምድል አትሆኑ። ፍርድ ተፈርዱ ደግሞ ሁለታቸው ምን ብታረገው ዘይትን ያህል ነገር ደፋችበት ምን ቢያረጋት ደፋችበት ብላችሁ አስቡ ለራሳችሁ ማለት ነው። ሀቂቃ ነው ብላችሁ እኔ ምን መሰለ ሳውዲ አረቢያ ሪያድ ማለት ነው ምን አደረገች መሰላችሁ አንዷ ማለት ነው ከዛ ስራ ትሰራለች፣ ጠንካራ ናት። እሱ ደግሞ ወላሂ ስራ አይሰራም። በቃ እገሌ ታምራለች፣ እገሌ ካስጠላለች፣ እገሌ ጎማዲያ ናት፣ እገሌ አጭር ናት፣ እገሌ ጥቁር ናት ያለ ሲመልከ ነው ሲያይ የሚውለው ማለት ነው። ታዲያ መሰራ ነው የምትሰራው። እኔ ከወንድ ልጅ አለመጠየቅም ስትሉ ትሰራላችሁ። ወላሂ ሁሌ ወንድ ልጅ ወጫንጣ እንዲዛንጣ ከምትሉ ያላችሁ ትሰራላችሁ ማለት ባላቆርጣ ድንቅጡ ናችሁ ማለት ነው። ከዛ ልጅቷ የስራ ቦታዋ ቅርብ ነው። ታክሲ ይዛ ታትነግረው ምጥት በሩን ከፈት ስታደርገው እንደው የማይበጃቸው ከው ይበልና አልጋ ላይ ትኝት ብሎ ወላሂ ከሌላ ሰገተኝ ተያዘችው። አዛ እንደገና በቃ ያዙ ልጅቷ ደንግጣ ራቆቷን እየሮጠች ከዛ እንደገና እሱም እንደዛው ከዛ እንደገና በመጨረሻ ታረጋግታ ምናምን ዝም በቃ ምንም እንዳልተፈጠረ ማለት ነው። እንዲሁ ወንድም አንዳንዴ ጅዲብ ነው። እኔ እንኳን እንቅልፍ ደው ሲሰራጥቼ አልተኛም። ከዛ እንደገና ችግር የለውም ምናምን ያጋጥማል ምናምን ትልና አልፈተዋለሁ እንዴ ኸይረኛ እሱ በቃ አሮ እንዲቼ ውሃ ምናምን ቅም ያላዘችብኝ የሚልና ለሽ ብሎ ትኝት ውሃዋንን ተክተክ ታረግና ወላሂ ያንን ውሃ በላው ላይ ክልብስ ታረግና ከዛ ጥላ ጠፍት ወላሂ ሀዛ እንደገና ይያዝ ተባለ ውሪ ተባለ ሐኪም ቤት ተወሰደ ምናምን እንደገና ታከመና ከዛ በመጨረሻ ጥፋቱ የራሴ ነው አለ። ወላሂ አመነ። እሷ ምንም አይነት ጥፋት የለባትም። ህይወቴንም እንኳን እንደዚህ በውሃው ደግ መራኛለች ህይወቴን ካታጠፋኝ አለ ማለት ነው። ስለዚህ አሁን ይሄን አሁን ዝም ብላ አይደለም የደፋችበት የሆነ በድሏት ነው ወይ ሁለተኛ አግብቶባት ቢያገባ ደግሞ ችግር የለውም። ያኔ እንደው ወላሂ ያግባ። ግን ካልፈለጋችሁ እናንተ ከፈታችሁ መሄድ እንጂ አታግባ ማለት አይቻልም። ይሄ ነገርም ጥሩ አይደለም እየተባለ ነው። ለሁለተኛ እንዲህ የሚያንቀጠቅጣችሁ ካላችሁ ከፈታችሁ መሄድ ይቀልቀኝ። ሁለተኛ አድርግ ለራሴ ማለት ነው አይመቸኝም። ምክንያቱም በቃ ግን አንዳንድ ጊዜ በኢኮኖሚ አንጣር ምናምን ነኝ ይሄ ችግር የለውም እኮ ግን ማለት ያኔ በቃ ትኖራላችሁ። እሷንም የሚያኖር አቅም ካለው ለእሷም 1500 ብር ዘይት መግዣ ካለው ለአንቺም 500 ብር ዘይት መግዣ ካለው ቤታቸውን መቀየር ትፈልጉ ቤት የሚቀይር ከሆነ የቤት ዕቃ የሚያሟላ ከሆነ በቃ አንቺን ፏን ቅብረር አድርጎ የሚያኖርሽ ከሆነ ችግር የለም። ግን አያኖርሽም። ኢትዮጵያ ላይ በፍጹም ማንም አያኖርሽም። ኢትዮጵያ ላይ ማንም ማለት ነው። ወላሂ እሱ ተጨናንቁ በቃ እንዲሁ መስስታይ ያሳዝንሻል። በቃ ጡድ እያለ ማለት ነው። ወላሂ ምንሽ እና መሰለና አንደኞቹ ምን ይላል መሰለኝ ሻሪዓው ፈአድዋል ሻሪዓው እኮ በስነ ስርዓት አሳድር ነው ያለው እንዴ። ወላሂ አንደኛ ኢትዮጵያ ለራሱ ፏ ብሎ እየኖረ በዚች ብር ፏ ብሎ እየኖረ የሚያገቡ አሉ ወላሂ አሉ። እንደዚህ እኔ እንደው አይን ብዙ ነገር ያለው ልጅ እኔ እንደው አልናገርና ስለዚህ እኔ እቺ ያው እንዴት አረገ ሳይሆን ወንዶች እንግዲህ አዎ ስርዓት ያዙ። አዎ አትበድሉ።
ሴቶችን አትበድሉ አለሞች። መበደል ጥሩ አይደለም። አትበዳደሉ። እንዴ አሁን የልጅ እንግዲህ ምስኪን ተባለለ። አለኩል ያህልን እንግዲህ ደግ አደረገችው አልልም። ወላሂ ሸይጣን መጥፎ ነው። በኋላ ከጸጸታለይ የልጆቹ አባን ነው አባወራዋ ነው። ወላሂ በጣም ከባድ ነው። እናንተ የዛሬውን ችግራችሁን ሳይሆን መቼም መጥፎም ጊዜ ካሳልፋላችሁ ጥሩም ጊዜ ካሳልፋላችሁ በጣም ምርጥ ጊዜ ማሳልፈው ሊሆንም ይችላል። ያው ትዳር ውስጥ ስትገቡ ደግሞ የሆነ የማያግባባችሁ ነገር አለ። በሆነ ድርቅ ትላላችሁ። በተለይ እንደኔ ደረቅ ከሆናችሁ ወይ አይናችሁን ካጠላችሁ ወይ ጥርሳችሁን ካጠላችሁ ወይ ደግሞ እንደዚህ ሰው እንትን ትላላችሁ። ወላሂ አሁን አንድ ነገር ከመሰለ መሰለኝ በቃ እዝግ ባሪም ብትሉኝ አልመለስም። ወላሂ ነው የምላችሁ። እህቶች ራሱ ወላሂ በጣም ነው በዚህ ጉዳይ ምን በቃ አንድ ነገር ከመሰለ መሰለ ለምን ገደል ግቢ ብትሉኝ አሁን በዚህ አሁን ይሄ አልሸልክም ግን ወላሂ ከመሰለ መሰለኝ ነው ችግር የለውም። ወላሂ እና